አንድ ቀን ትተዋላችሁ። ደግሞ ከሌላ ቡድንም ነው ደግሞ የሌሎችን ቡድን ነው ይሄን የምታደርጉት። ያ ነው ይሄንን ሌላ ጊዜ እመለስበታለሁ። ከረፍቴ ስመጣ ሌላ ጊዜ እናገራለሁ። ይሄ ስለምትሳደቡ ሰዎች ግን እየገባው አቁሙ አዘግዝቁ እያገባው እንደ ድሮ አለን። ድሮ አልቅሼ ሁሉ ገብቼ የለመንኳችሁ ሰዎች አላችሁ አልላችሁ። ግን ለእናንተ ጥሩ አይደለም። እኔ ወልጄ ልጆች አሉኝ፣ ባለትዳር ነኝ አይደል? ጥሩ አይደለም። ወደፊት ጡር ነው ትላለች እናቴ። ለልጆቼ እንደዚህ አላስቀምጥም የሚሉት አሉ። እኔ እናትና አባቴ ሲናገሩ ለልጆቼ ግፍ አላስቀምጥም የሚሉት ነገር አለ። እናንተም ልትሰሩ ነው የሄዳችሁት። ነገ ህይወት ትኖራላችሁ፣ የራሳችሁ ህይወት አላችሁ አይደል? ስለዚህ የወደፊት ህይወታችሁ እንዲስተካከል መልካም ነገር መልካምን ዘርዝሩ። እንዴ እሱ እኮ ሳያፍርበት ነው የእናቱን ማንነት ወጥቶ የተናገረው። ሰዎች ይሰድቡኛል ብሎ ሳይሆን ለሰዎች ትምህርት። እናቴን ድሮ የለፋችበትን ልፋት ዛሬ ደግሞ ሰው አደርጋታለሁ። በቃ እኔ ደርሼላት ሰው አደርጋታለሁ። ያንን ያየሁትን እንባ እስካሁን ከፊቴ ላይ ያለ ነው። ጓደኞቻቸውንም ደግሞ አስታርቁ ነው እንጂ መሳደብና መዘቅዘቅ የለባችሁም። እሷን ብትሆን በድሮ ህፃንነቱ አትጠብቋት። በቃ እግዚአብሔር ጸጋ የሰው መውደድ ሰጣት፣ ጸጋ ሰጣት፣ ብሩክን ሰጣት፣ የሰው መውደድ የሰው ፍቅር ሰጣት። በቃ እሷ ስጡኝ ውደዱኝ ብላ ሳትሆን እግዚአብሔር ከላይ ሰጣት። እሷን የምትናገሯት ሰዎች ራሳችሁ ሴቶቹ ናችሁ። የእነሱ ኦዲየንሶች ደግሞ በአጠቃላይ ሴቶች ናችሁ። እንዲህ ለእናንተ ሊነገርባችሁ የማይፈለገውን ቃላት ሁሉ ግን ጀግና ነች፣ ጀግና ነች። እኔ በሆን አልችልም። በእሷ ደግሞ ጀግና ሴት ስለሆነች ግን ሁሉን ተቋቁማ ይኸው ደግሞ ወደ ፍቅሯ መታለች ተመልሳ። ይሄን ነው ልላችሁ የምወደው። ሚሚዬ በጣም ይቅርታ፣ ዘርፌ፣ ሁላችሁም ዜድ፣ ሁላችሁም ካጠፋው ይቅርታ አድርጉልኝ። እኔ ግን አምጥታችሁ እዚህ ጋር ሼር አድርጋችሁ ምንድን ነው እንደዚህ ብለሽ ነው? ለምን ያቺ ሴት ለሁለቱም ዋጋ ከፍላለች። እኔ አውቃለሁ፣ እግዚአብሔር ሚሚዬ አውቃለሁ፣ በጣም ዋጋ ከፍላለች። እኔ እዚህ ጋር መናገር የማልፈልገው በውስጥ ዋጋ የምትከፍል ልጅ ነች። ተናዳ ተናግራም ሲሆን ሰው ደግሞ ሲናደድ የተናገረውን እያወጣችሁ እናንተ የምትፖስቱ ሰዎችም ጥሩ አይደለም። አንዳንዴ ሰውና ሰውን ታጋጫላችሁ። ሚሚ ልክ ነው፣ ተሰምቷችሁ ነው እናንተ። ሚሚ ገብቶኛል፣ ያንቺ ስሜት ገብቶኛል። ግን ደግሞ እኔ በቀደም ለምሳሌ አሁን ያቺ ዩዘር የድሮዋን ማነው በፊት ዩዘርን አውቃታለሁ። ግን ሲሰድቧት ዘቅዝቀዋት ተብሎ ገብቼ ቲጂ ቤት በጣም ተናግሬያለሁ። ዛሬ የጠፋች ማለት መቼ መሰለች ያደማችኋት ልቧን የሁለት ወሩ ጊዜ የሰደባችኋት ሰዎች ናቸው እንድትጠፋ ያደርጋችኋል። ገባችሁ? የሁለት ወር ጊዜ ልቧን አቁስላችኋታል፣ ሰድባችኋት። የብሩክ ዳይፐር የግሩፕ እንደዚህ ነሽ፣ የብሩክ እንትን ነሽ እያላችኋት። ትልቋን ሴትዮ ትዳር ያላት ምን የመሳሰለ ኑሮ ያላት ምን የመሳሰለ ልጆች ያሏትን ሴትዮ። እሷ ግን እንደኛ አትገባም፣ እዚህ ውስጥ መግባት አትፈልግም፣ ከሰው ጋር መነጋገር አትፈልግም። ልመልስ ብትል በጣም መመለስ የምትችል ሴት ጂኒየስ የሆነች ሴት ነች። ይቅርታ አድርጉልኝ። እናንተን ወደታች ማድረግ አይደለም፣ እኛስ ምንድነን ብላችሁኛል ብዙ ሰዎች። ግን መመለስ ስለማትፈልግ ልቧን ግን ሰበራችሁት፣ እንድትርቅ አደረጋችኋት። እንደዛ ነው። ሰውን ትሰብራላችሁ በአንዳንድ ንግግራችሁ። የሁለት ወር ጊዜ አቁስላችኋት ነው። ግን እዚህ ጋር መታችሁ ደግሞ የሆነ ከሜንት ተሰጣችሁ ብላችሁ ዘቀዘቃችኋት። ለእኛ ብትነግሩን፣ በውስጥ ብትነግሩን እኛ ምን ለማለት ፈልገሽ ነው እንላት ነው። በቃ እንደዚህ ነው። እና አሁንም ይህችን ልጅ አምጥታችሁ ለሁለቱም ደጀነች አንጥታችሁ፣ እኔ ከእናንተ አላቅም፣ አንጥታችሁ አናግረዋል። ምናልባት በንግግር እዚህ ውስጥ ያላችሁት በአጠቃላይ ካስቀየምኳችሁ መጥፎ ንግግር ተናግሬ ከሆነ በጣም ይቅርታ። ይሄን ለማለት ነው የገባሁት። እኔ ቫኬሽን ላይ ስለሆንኩ ነው የጠፋሁት። ሁላችሁም የጠፋሽ ያላችሁ ነኝ። አሁንም እሑድ ነው ጨርሰን ወደ ቤት የምመለሰው። ከዛ በኋላ ነው የምገኘው ባለኝ ሰዓት እና ማታ ነው የሚመቸኝም። ይሄን ለማለት ነው የገባሁት። እሺ በጣም አመሰግናለሁ። ጋንዬ በጣም እናመሰግናለን። በጣም ነው የምንወዳችሁ። በጣም ለእናንተ ክብር አለን። ናኒም ሆና እኔ ከቲጂ ጋር ማታ ራሱ ያወራኋት ነበር፣ እግዚአብሔርን ስለ እናንተ ማለት ነው። ቲጂ ከሚዲያ ጠፋች። የሚፈልጉት አንዳንድ ሰዎቹ ነብሩክዬና ሃይሚዬ ካጠገባቸው ሰው እንዲያጡ እያደረጉ ነው ያሉት። ሰሞኑ ያው ዩዘር ላይም እየሰማችሁ ነው ያያችሁ ነው ያስባለሁ። የሚደረገው ነገር በአጠቃላይ በትንሹም ስነግርሽ ነብሩክዬ ደህና ሰዎቹ እነሱ የሚወዷቸው ሰዎቹ እንዲያጡ ነው እየተደረገ ያለው። ያ የብሩኬም ሃይሚዬ የሚወክሉ አይደሉም።
የነሱ የሚወዱት ሰው ማሳጣት ማለት የብሩኬና የሃይሚዬ ወዳጅ ናቸው ብዬ አልልም። እነሱ የሚወዱት ሰው እነሱ የሚወዱት መውደድ አለባቸው። እነሱ የሚያከብሩ ተተነካችሁ ማለት እኛ እንደተነካን ነው። እግዚአብሔርንን እናንተ መነካት የለባችሁም። እናንተ አረብ አገናችሁ ሳትሉ ሳትንቁን እኛን አክብራችሁ ከኛ ገዝት ገብታችሁ ተቀምጣችሁ ያላችሁን ነገር እየሰጣችሁን አይዟችሁ እያላችሁ ሞራል እየሰጣችሁን እግዚአብሔርንን ቲጂ ማለት እኔ እንጃ እኔ በቃሌ የምገልጻት እህቴ አይደለችም። ቲጂ በጣም የምወዳት እናንተም እንደዛ ወዳችኋለሁ። በውስጥ እናወራለን ከቲጂ ጋር። እኔ እዚህ ጋር ብዙ ጊዜ አላወራም ስለማይመቸኝም ገብቼ ማውራትም አልፈልግም። ስለ አንቺም ስለ ናኒም ስለ ዩዘርም ሀዊ የሁላችሁ ከቲጂ ጋር አወራለሁ እና ብቻ ምን የተደረገ ያለው በአሁን ሰዓት ኦዲየንስ ወዴት እየሄደ እንደሆነ እኔ እንጃ፣ ምን ፍለጋ እንደሆነም እኔ እንጃ። ነብሩክዬ ቲጂ በምን ቃል ልግለጽልሽ? ገንዬ በምን ቃል ልግለጽልሽ? እኔ እንጃ አንዳንዴ ይከብደኛል። እኔ ብዙ ጊዜ ቤቴ ላይ ከፍተዋለሁ፣ ልጆቼ ናቸው እንጂ እኔ አልገኝም። እዛ ላይ ስራዬ አይመቸኝም፣ አልገኝም። አሁን ይሄ በተደረገው ነገር ብዙ ሰው ሼር አድርጎልኛል። ገንዬ ስላመመኝ የተናገርኩት መሆንም የሌለበት ነገር ነው። አንድ ሰው ሃይሚ የሚወዳት ከሆነ ብሩኬ መውደድ አለበት። ጥፋት እንኳን ቢኖርበት ከነ ጥፋቱ መውደድ አለበት። ለምን? ሃይሚ ስለሚወዷት። ወይ ሃይሚ ብሩኬን የሚወዱት ከሆነ ሃይሚ እንኳን ጥፋት ቢኖርባት ከነ ጥፋቷ መውደድ አለባቸው። ለምን? ብሩኬ ስለሚወዱት የሚወደው መውደድ ስላለባቸው። እነዚህ ልጆች በጥፋታቸው አይደለም፣ ምንም አጥፍቶም አይደለም እንደዚህ የተደረጉ ያለው ቤተሰብ ሁሉ ሳይቀር ነው። አልፎ ተርፎ ከብሩኬና ከሃይሚዬ አልፎ እናት አባት የሰደቡ ነው ያሉት። ወንድም እህት የሰደቡ ነው ያሉት። እናት የተዘቀዘቀች ነው ያለችው። ለምን? እናት ምን አድርጋለች? ገንዬ ምን ታውቃለች? እናት አባት ምን ያውቃል? እኔ ዋልኩበት አባት ያውቃል? አያውቅም። እኔ በሰራው ራሴን መጠየቅ ያለብኝ። እናት አባት ክብር አለው። እናታችን እኛ ስትወደን መከራ ስንት መከራ አይታ ነው የወለደችን፣ ስንት ስቃይ አይታ ነው ያሳደገችን። አባትም እንደዛ። እናት ክብሯን የሚያውቀው እናት የለችም። ስናጣት እናት ምን እንደሆነች እዛኔ ነው የምናውቃት። እኛ እናት የሌለን እኛ እናውቀዋለን እናት ምን ያህል እንደሆነች። ለእናት ለልጇ ምን ያህል ዋጋ እንደምትከፍል እናታችን ያጣን እኛንን የምናውቀው። እነሱ ግን እንደ ቀላል እንደ ወረቀት እንደዚህ ባላኪስ አንስቶ እናት የዘቀዘቁ፣ አባት የዘቀዘቁ፣ ወንድም የዘቀዘቁ ማንነታቸው ሳያውቁ እኮ ነው። እኔ ያመመኝ ያለው ሰው ስንሰድብ ገንዬ እንወቀው መጀመሪያ። ይህ ልጅ የት ነበረ? ከየት ነው ያደገው? ከምን አይነት ቦታ ነው የመጣው? ዝም ብለን እንደተመቸን አይደለም እኮ ቤተሰብ መንካት መስደብም፣ ወይ እናት መዘቅዘቅ፣ ወይ ወንድሞች መስደብ፣ ወይ እነዛ ልጆች መስደብ። አስተዳደጋቸው ምንድን ነው? ብሩኬ ከማንም ከዩቱበሮች ይለያሉ። እግዚአብሔር ነው የምላችሁ። እዚህ ጋር ያላችሁ የምትሰሙኝም ብሩኬና ሃይሚዬ ከማንም ዩቱበሮች ይለያሉ። ይለያሉ የምላችሁ ሰው ናቸው እኮ። ሰው አይነኩም፣ አይሳደቡም። ለአረብ ሀገር ሴት በጣም ክብር ይሰጣሉ። ከራሳቸው በላይ ነው እኛን የሚያከብሩ። ለምን? ምን ስላጠፉ ነው እንደዚህ የሚደረጉት? በቃ ይጣላል። ሰውን እኮ ይጣላል፣ መልሶ ይታረቃል። ብሩኬና ሃይሚ እንደማይለያዩ ማንም ሰው ጠንቅቆ ያውቃል። በመሀላቸው ለምን እንገባለን? ትርፉ እኮ ይሄ የተናገርነው ቃል መቼም አይለቅም። አሁን ይሄ ተናገረች፣ እነሱ ግን እግዚአብሔር ይመስገን ታርቆ መጡ። ራሷ ግን ታፍርበታለች። ለማን ጠቅማ ነው ይሄ ነገር የተናገረችው? ማንም ጠቅማ አይደለም። ሃይሚ ደግሞ አትወዳትም። ብሩኬን እስከ ጠላች ድረስ ሃይሚን አትወዳትም። ሃይሚ ከወደደቻት ብሩኬ መውደድ አለባት። ብሩኬ ከወደደችው ሃይሚ መውደድ አለባት። ማናቸውም የብሩኬ እህትም የሃይሚ እህት እኔ ወዳቸዋለሁ፣ አከብራቸዋለሁ። በጣም ጥሩ ጥሩዎቹ አላችሁ። ሁለቱም አንድ እንዲሆኑ የምትጥሩ አላችሁ። እና ብሩኬ እስከወደዳችሁ ድረስ ሃይሚ መውደድ አለባችሁ። ሃይሚ እስከወደዳችሁ ድረስ ብሩኬ መውደድ አለባችሁ። ባልና ሚስት እንዴት ይለያል? የሚዋደዱ የሚፋቀሩ እንዴት ትለያላችሁ እናንተ? እና ገንዬ የኔ ውደት ለዛ ነው። ይቅርታ ስሜታዊ ሆኜም ስናገር በጣም ይቅርታ። እወድሻለሁ፣ አከብርሻለሁ። ናኒዬ ምንም ስሜታዊ አልሆንሽም። እኔ እኮ አንቺ የሰማሽውን ያህል አልሰማሁትም፣ አላውቀውም። ግን ይሄ ብቻ አይደለም ገንዬ፣ ይሄ ብቻ አይደለም፣ ይሄ ብቻ አይደለም። አንድ ሁለት ዋጋ ስላየሁኝ ጠይቋት። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ባለፈው አሁን አብና መለኛ ላይፍ ላይ ገብቶ እነሱ ሁለቱ ወንድማሞች ናቸው የሚጫወቱት። የማንም እርዳታ ፈልጎ አይደለም። ማንም ሰው ላይፍ ላይ እንደሚገባ ገብቶ እየተጫወት ነው፣ ጌም እየተጫወት ነው። ሁለት ወንድማሞች አበባ ልቀማ አንበሳ ለማኝ ወይስ ኦኬ። እኔ ይሄንን አልሰማሁም፣ አላውቅም። ግን በእርግጥ አልሰማሁኝም። ግን ወንድሞቹንም ሆነ ጓደኞቹን የምትናገሩ ሰዎች እኔ ለምን እንደምትናገሩ አይገባኝም። ምክንያቱም ሃይሚና ብሩክ መሀል ነው ነገሮች እየተፈጠሩ ያሉት እንጂ
ወንድምም ሆነ እናትም ቢሆን እኔ አሁን እኔ እናት የሌላ ሰው እናት የምትሳደቡ ሰዎች ግን እኔ በራሴ ይቅርታ አድርጉልኝና ለራሳችሁ እናት የላችሁ ብዬ ነው እኔ ማስበው። እኔ ለራሳችሁ እናት አላችሁ መቼስ አለ እናት አይደለም ወይ የሚስራላ አይሻት ቆይ ስራ አይደለም እና እኛ እዚህ ጋር አክብራችሁን ላላችሁት እኛም ያው ውጭ እናንተም አንድ እኮ ነው። ስደት ነው፣ ምንም ችግር የለም። እኔ በጣም ነው አረብ ሀገር ያላችሁ ልጆች በአጠቃላይ በጣም ነው ማከብራችሁ፣ ሁላችሁንም በጣም ነው የምወዳችሁ። አንዱን ዝቅ አሁን በቀደም ስለ ዩዘር ስናገር እኛስ ያላችሁ ሰዎች ነበራችሁ ከታች እንትና ቤት እና ቶሎ ነው የወጣሁት። እኔ ማንንም ሰው አልንቅም። እኔ አረብ ሀገር ያላችሁ ሴቶች ለእኔ በጣም ጀግኖች ናችሁ፣ ከኛ ይበልጥ እንደሆኑ ጀግኖች ናችሁ። 4 ሰዓት ሙሉ ሰው ቤት እየሰራችሁ በዛ ላይ ደግሞ የሰውን እድገት የእናንተን እድገት እናንተ ልታድጉ ነው ሄዳችሁት ሰውን የምታሳድጉ ሰው ከፍታ ላይ እንዲወጣ የምታደርጉ የሰው ፍቅር የሚያስደስታችሁ የሆነ ሰው ተጎዳ ታመመ ሲባል እንኳን ፈጥኖ ደራሾቹ እናንተ ናችሁ እና በጣም እኔ በጣም ጀግና ነው የምላችሁ። ጊዜ ነው ከማንም ጋር ሳወራ ከቶቼ ጋር ሳወራ እንኳን ስለ አረብ ሀገር ሴት ጀግንነት ነው። ከዛ አልፎ ነው እንዲህ ገዝት ሰርታችሁ የሰው እድገት ፈልጋችሁ የሰውን ደስታ ፈልጋችሁ ነው እና ግን ሰውን መሳደብ የተወሰኑ ሰዎች አሉ። እኔ ሱስ ይሁን ምን ይሁን አላውቅም። ሲነገራችሁም ብዙ ቦታ ይነገራል የማሰሙ። እኔ በተለይ እናትን የምዘቀዝቁ ሰዎች ለራሳችሁ ለወለደቻችሁ እናት ክብር የላችሁም ብዬ ነው የማስበው። እኔ ዝም ብዬ ቁጭ ብዬ ራሱ ሳስበው እናቱን የማያከብር ሰው ነው እንዴ። እኔ እናቴን የአባቶች ቀን እና የእናቶች ቀን በመጣ ቁጥር እናትና አባቴን ሁሌ ነው ስጦታ ስሰጣቸው ይቅርታ የምጠይቃቸው። በልጅነቴ የበደልኳቸው በወጣትነቴ ያሳዘንኳቸው ነገር ካለ እንኳን ሁልጊዜ ከኔ ጋር እንዳይከተል ለልጆቼም እንዳይሆንብኝ ወደፊት ሁሌ ነው ሳይሰለቸኝ እስካሁን ድረስ እስካሁን አሉ። አሁንም እስካሁንም ወደፊትም ይቀጥላል። እንዴ የእናትና የአባት ነገር ያልገባችሁ ወይም ደግሞ ለራሳችሁ ወላጆች ክብር ከሌላችሁ ጨክኖ አንጀታችሁ ጨክኖ ውስጣችሁ ጨክኖ የሰው ፎቶ የሰው እናት ፎቶ የምትዘቀዝቁት እንደዛ የለፋች እንደዛ ለፍታ አሳደገችኝ እናቴ ዋጋ ከፈለችልኝ እንባዋን እንኳን እያየሁ ነው ያደግኩት። ያ ነው ፊት የሚመጣው። ዛሬ ደግሞ እኔ ደርሼ እሷን ሰው ላደርግ ነው ያለ የብዙዎቻችሁ የብዙዎች እናቶች አይደል እንደ ኢትዮጵያ ውስጥ ጠላ የሚሸጡ አረቄ የሚሸጡ እንጨት ሰብራ ጉልት ውስጥ ነጋዴ ሆና የምታሳድገው እናት ያንን እያወቅን ጨክነን የሰው እናት የራሴን እናት ካላከበርኩ የሰው እናት አላከብርም። እኔ ለምዶብኝ እዚህ ሀገር ምናልባት መኪና ካልያዝኩ በመኪና ካልሄድ ባስ ውስጥ ብዙ ጊዜ ባስ ውስጥ ኢትዮጵያ ውስጥ ስንሄድ ለትልልቅ ሰዎች ቦታ እንለቃለን። ለምን? ትልቅ ሰው ስለምናከብር እናት አባት ስለምናከብር አይደል? እዚህ ሀገር እንደዛ የለም። ደግሞ የሚለቀቅም ብዙም እንትን የለም። አንዳንዴ ስሄድ እንኳን እንዲቆሞ ካየው ራሱ ይከብደኝ። እንደዛ ያዛ ያለው ባህሪ እዚህ ሀገር ራሱ እያንጸባረቀብን ነው። እናንተ እንዴት ነው የረሳችሁት? አንዳንድ ልጆች እኔ ሁላችሁንም ማለቴ አይደለም የተወሰኑ አላችሁ። እኔ ደግሞ በትክክል እህት ነን ብላችሁ ደግሞ በጣም የምትወዷቸው አብረው እንዲሆኑ የምትፈልጉ በደንብ አውቃችኋለሁ። በቃ በደንብ ነው ማያችሁ። አንዳንዴ እስክሎስ ሳደርግ በደንብ አውቃችኋለሁ እና በጣም እኔ እንጃ በጣም አይከብዳችሁም የሰውን ፎቶ ለመዘቅዘቅ። ማነው ናቲን ራሱ ከነ ልጁ ዘቅዝቃችሁ አይቼ በጣም ነው የሚዘገንነኝ። እንደዚህን አይነት ነገር ወዲያው ነው የማሳልፈው። ምን አደረገ የሚያስማማ ሰው ልጅ እኮ ለማስማማት እኮ ጊዜ ይፈልጋል። የሰው ልጅን ለማስማማት ለማስታረቅም ጊዜ ይፈልጋል። እንዲህ በአንድ ደቂቃ በአንድ ሰከንድ ውስጥ የሁለቱም ልብ ምናልባት እስከሚዋሃድ እስከሚያስቡበት ጊዜ እንስጣቸው እንሌል እንዴ? እሷን እስከምታስብበት ጊዜ ስጣት፣ እሱንም ደግሞ ያስብበት ጊዜ ስጭው። እኔ አሁን ከተናደድኩም ወዲያው ላላናግረው እችላለሁ። ባሌ የተወሰነ ጊዜ ማሰላሰያ ጊዜ እፈልጋለሁ። እሱም እንደዛው። እንደገና ደግሞ የሚያስታርቁ ሰዎችን ይዛችሁ መጣችሁ ደግሞ በቃ መጣችሁ ሚዲያ ላይ ሂዱ እናስታርቁም አትበሉ። ሁላችሁ ብትሆኑ አትበሉ። እንደዚህ ጊዜ ያስፈልጋል። ሰው ማስታርቅ በአንድ ደቂቃ የተጎዳዳ ሰው ወይም ቆይ ጎድቶኛል፣ ተናግሮኛል፣ ይሄ ቃላት ጎድቶኛል፣ ይሄ ንግግር ጎድቶኛል፣ እስቲ ቆይ ጊዜ ልፈልግ የሚል ሰው ጊዜ ያስፈልገዋል። ለእነሱም እኮ ይቸገራሉ ለማስታረቅ። የእነሱንም እኔ አሁን በቀደም ናቲና ልጁን ህፃን ልጅ ስዘቀዝቁ የሩታንና ህፃን ልጅ ስዘቀዝቁ ምናምን ሳይ ራሱ በጣም ነው የሚዘገንነኝ።
እኔ በጣም ነው የሚከብደኝ። እና የምታረጉትን እወቁ። ስትናገሩ ትናደዳላችሁ። ስትናደዱ አትግቡ፣ ገስት ውስጥ አትግቡ። በቃ ለምን ልናገር እችላለሁ፣ ሰውን ላስከፋ እችላለሁ። ምክንያቱም እዚህ ላይ አሁን